ብዙዎቻችን ተዘናግተናል፣ ተኝተናል። ዓለማዊነት አልጋ ሆኖ አስተኝቶናል። ዝና፣ ክብር፣ ገንዘብ መቁጠር፣ ዕውቀት ማወቅ፣ መመራመር፣ መፈላሰፍ፣ መራቀቅ አስተኝቶናል። አረ አንዳንዶቻችንንማ የሃይማኖት ዕውቀታችን ራሱ አስተኝቶናል። ብዙ እናውቃለን፣ በየሚዲያው ብዙ እንናገራለን፣ በየአውደ ምሕረቱ ብዙ እንናገራለን፣ ግን የተኛናለን። እግዚአብሔር ያንቃን። አንተ የምትተኛ ንቃ፣ ክርስቶስ ያበራልሃል ያለ ንዋየ ኅሩይ ቅዱስ ጳውሎስ ይህንን ነው። ብዙዎቻችን ተኝተናል። ክርስቶስን ማግኘት ትፈልጋላችሁ? ጥርጥር የለውም መልሳችሁ አዎ ነው። እንነሳ። ማግኘት እንፈልጋለን፣ እንነሳ። ከዘረኝነት አልጋ እንነሳ። ከፍቅረ ነዋይ አልጋ እንነሳ። ከትዕቢት አልጋ እንነሳ። ከስስት አልጋ እንነሳ። ሞቼ ስለማልቀር ትንሣኤ ስላለ በሰማይ ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃ ወዳጅ ዘመዶቼ አታልቅሱ በቃ። ከእግዚአብሔር አገኘ ነው የምንለው ልጅም ምን በለው ሀብትም ምን በለው ስልጣንም ምን በለው ዕውቀትም ምን በለው በእኛና በእግዚአብሔር መካከል ሰላም አምጥቷል ወይ? እውነት ከእግዚአብሔር ያለየን ወደ እግዚአብሔር ያቀረበን ነው ወይ? ከእግዚአብሔር ተቀብለን ከእግዚአብሔር የሸሸንባቸው ምክንያት የሆኑብን ብዙ ጸጋዎች አሉ። እግዚአብሔር እንድናመሰግነው እንድናከብረው ሰጥቶን፣ ነገር ግን ከሱ ተቀብለን ከሱ ለመሸሽ ምክንያት የሆነብን ብዙ ነገር አለ። በእኛና በእግዚአብሔር መካከል ሰላም የሚያመጣ ስጦታን እግዚአብሔር ይስጥ። ክርስትና ለመሳሳት አይደለም። ክርስትና ከስተት መታረም ነው። ክርስትና አለመበደል አይደለም። ክርስትና ከበደል በንስሐ መመለስ ነው። ማን ያልበደለ? ብዙዎቻችን ተዘናግተናል፣ ተኝተናል። ዓለማዊነት አልጋ ሆኖ አስተኝቶናል። ዝና፣ ክብር፣ ገንዘብ መቁጠር፣ ዕውቀት ማወቅ፣ መመራመር፣ መፈላሰፍ፣ መራቀቅ አስተኝቶናል። አረ አንዳንዶቻችንንማ የሃይማኖት ዕውቀታችን ራሱ አስተኝቶናል። ብዙ እናውቃለን፣ በየሚዲያው ብዙ እንናገራለን፣ በየአውደ ምሕረቱ ብዙ እንናገራለን፣ ግን የተኛናለን። እግዚአብሔር ያንቃን። አንተ የምትተኛ ንቃ፣ ክርስቶስ ያበራልሃል ያለ ንዋየ ኅሩይ ቅዱስ ጳውሎስ ይህንን ነው። ብዙዎቻችን ተኝተናል። እንደ በጉ ቆላ ወርዶ ይፈልገናል። እንደ ልጁ በር እያየ ይጠብቀናል። እንደ ድሪሙ ቤት ውስጥ እየተንጎራደደ ይፈልገናል፣ መብራት እያበራ። ይህ ሁሉ ጉባኤ ምክንያት እየተደረገ እባካችሁን ወንጌል ተማሩ፣ ወደዚህ ቅረቡ፣ ይሄው መቀመጫ፣ ይሄው ምኑ፣ እባካችሁ ተማሩ ተብለን እኛን ፍለጋ እኮ ነው። ቤተ ክርስቲያን የለኮሰችው መብራት ነው። እኛን ፍለጋ ጠፍታችሁብኛል እያለች። እግዚአብሔር ያገኘን በዚህ ጉባኤ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ያለ ትላንት ቀዳማዊ፣ ያለ ዛሬም ማዕከላዊ፣ ያለ ነገም ዳህራዊ የሚሆን ለቀዳማዊነቱ ጥንት ለዳህራዊነቱ ብሌት ሳይኖርበት ዓለማትን በአሐቲ ቃል ፈጥሮ የሚገዛ ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ ዘላለም ሥላሴ በልባችን አስበን በአንደበታችን ተናግረን ስለማንዘልቀውና በእኛ ላይ ስላበዛው ቸርነቱ ክብርና ምስጋና ለተወደደ ስሙ ይሆንልን። ኢየሱስ ክርስቶስ በወርቅ ደሙ የገዛችው ደግሞም ለመንግስቱ የመረጣችው ማኅበረ ምእመናን ማኅበረ ምእመናት ኦርቶዶክሳውያን ሁላችሁ የሰላማችን ራስና አለቃ በሆነው በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አመሻችሁ? ያላመሻችሁ አላችሁ? ካላችሁ አናስቸግራችሁ። ያመሻችሁ ብቻ ያስመሻችሁን ጌታ አመስግኑት። እንደምን አመሻችሁ?
እንደምን ለዚህ ሰዓት ደረሳችሁ? መዓቱ የራቀ ምሕረቱ የበዛ ቁጣውም የዘገየ ይቅርታው ከትውልድ እስከ ትውልድ የሆነ የአባቶቻችን የቅዱሳን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለተወደደ ስሙ ይሆንልን። ለተወደደ ስሙ ይሆንልን። ለቃል መውረድ ለሥጋ ማድረግ ምክንያት የሆነች አምላክን በድንግልና ጸንሳ የወለደች ማምላክ ወላዲት አምላክ ድንግል ማርያም ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስ ባከበራት መጠን ለዘላለም የከበረች የተመሰገነች ትሆንልን። በአማላጅነቷ የሚገኝ በረከት ለሁላችን ይድረሰን። በዛሬው ቀን የምናስበው ብርቱ ወንጌላዊ ጠንካራው የወንጌል ሐዋርያ የቤተ ክርስቲያን ወታደሯ የሆነ እስኪ ደክመው ብቻ ሳይሆን እስኪ ሞት ያገለገለ ጠንካራውን ብርቱውን ጀግናውን የወንድማችን የመምህራችን የወልደ ሰማዕት በረከት ለሁላችን ይድረሰን። ለሁላችን ይድረሰን። እኛ ለሥጋ የምንሮጥ ሞላ ጎደለ እያልን ለሕይወት የምንጨነቅ ሆዳችንን ለመሙላት የምንባዝን በዚህ ዘመን ያለን በርካታ ደካማ አገልጋዮች አለን። የሱን ጽናት እግዚአብሔር እንዲያድለን፣ የሱን ብርታት እግዚአብሔር እንዲሰጠን ጸሎቱ ትጋቱ ከሁላችን ጋር ይሁን። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ባለን አጭር ጊዜ ውስጥ ሕይወት የሚሰጠውን የሚያሳርፈውን ቅዱሱን እግዚአብሔርን ቃል እንማማራለን። በሐዋርያት በሊቃውንት ጉባኤ እየተገኘ ምስጢርን የሚገልጽ እግዚአብሔር መንፈስ ቅዱስ ለኔ የምናገርበት እናንተ የምትረዱበትን ጸጋ ለሁላችንም ያድለን። ነፍሴ የወደደችውን አገኘሁት። እስኪ መናገር የምትችሉ እግዚአብሔር አንደበታችሁን ያከናወነላችሁ ይህንን ቃል ከኔ ቀጥላችሁ ተናገሩ። ነፍሴ በሉ የወደደችውን አገኘሁት። መኃልየ መኃልይ ዘሰሎሞን ምዕራፍ 3 ቁጥር 4 ላይ የምናገኘው ቃል። መኃልየ መኃልይ ዘሰሎሞን ከመዝሙራት ሁሉ የሚበልጥ የሶሎሞን መዝሙር ማለት ነው። ሰሎሞን ማለት መስተሳልም ሰላማዊ ማለት ነው። አባቱ ዳዊት ቤርሳቤህን አስነውሮ ባሏ ኦርዮን አስገድሎ እግዚአብሔርን በድሎ ከቤርሳቤህ የወለደው ልጁ እግዚአብሔር ቀስፎት ከሞተ በኋላ ሁለተኛ ልጅ ለዳዊት ጸነሰችለት። ይሄም ሰሎሞን ነው። እግዚአብሔር ለተወለደው ልጅ ስም ላከለት፣ ስም አወጣለት። በእኔና በአንተ መካከል ያለው የጸብ ግድግዳ ፈርሷል፣ እኔም ቅያሜን አንስቻለሁ። ስለ ቀደመው ልጅ ያነባውን እንባ የጸለየውን ጸሎት ሰምቼዋለሁ። ያኛውን ልጅ ባልወደውም ይህንን ልጅ ወድጄልሃለሁ። ስለዚህ ይዲድያ ብየዋለሁ፣ በእግዚአብሔር የተወደደ ብየዋለሁ ብሎ በነቢዩ ናታን በኩል ዳዊት የወለደውን ልጅ እግዚአብሔር እንደወደደው ስም አወጣለት። የወለዳችሁትን እግዚአብሔር ይውደድላችሁ። የምትሰሩትን የምትለፉበትን የምትቆጥሩትን ሁሉ እግዚአብሔር ይውደድላችሁ። ይዲድያ ብየዋለሁ ሲል ዳዊት ደግሞ በእኔና በእግዚአብሔር መካከል ሰላም ሆነ፣ በእኔና በእግዚአብሔር መካከል እርቅ ሆነ ሲል መስተሳልም ሰሎሞን ሰላማዊ ብሎታል። ከእግዚአብሔር የተቀበልነው ከእግዚአብሔር አገኘነው የምንለው ልጅም ምን በለው ሀብትም ምን በለው ስልጣንም ምን በለው ዕውቀትም ምን በለው በእኛና በእግዚአብሔር መካከል ሰላም አምጥቷል ወይ? እውነት ከእግዚአብሔር ያለየን ወደ እግዚአብሔር ያቀረበን ነው ወይ? ከእግዚአብሔር ተቀብለን ከእግዚአብሔር የሸሸንባቸው ምክንያት የሆኑብን ብዙ ጸጋዎች አሉ። እግዚአብሔር እንድናመሰግነው እንድናከብረው ሰጥቶን፣ ነገር ግን ከሱ ተቀብለን ከሱ ለመሸሽ ምክንያት የሆነብን ብዙ ነገር አለ። በእኛና በእግዚአብሔር መካከል ሰላም የሚያመጣ ስጦታን እግዚአብሔር ይስጠን እና ጠቢቡ ሰሎሞን የዘመረው መዝሙር ነው።
ከመዝሙራት ሁሉ የሚበልጥ መዝሙር መኃልየ መኃልይ፣ የመዝሙር መዝሙር፣ የማህሌት ማህሌት፣ የምስጋና ምስጋና ይባላል። በዕብራይስጡ ሽር ሃሽሪም ብለው ይጠሩታል። ሰባ ሊቃናት የዕብራይስጡን መጽሐፍ ቅዱስ ወደ ግሪክ ሲተረጉሙ ብሉይ ኪዳን ማለት ነው አዝማን አዝማቶን ብለውታል። የመዝሙር መዝሙር ተብሏል። ከመዝሙራት ሁሉ የሚበልጥ መዝሙር የቤተ ክርስቲያናችን ሊቃውንት እነ ማርያም እነ ሙሴ እነ አሮን ባህር ተከፍሎላቸው ጠላት ሰጥሞላቸው በድል ከተሻገሩ በኋላ ከዘመሩት መዝሙር የሚበልጥ መዝሙር ይሉታል። እነ ባርቅ እነ ዲቦራ ሲሳራ ጠፍቶላቸው ነፃነት ታውጆላቸው ከዘመሩት መዝሙር የሚበልጥ መዝሙር ብለው ጠርተውታል። በጣም ድንቅ መጽሐፍ፣ በብዙ ምስጢር የተሞላ ብዙ ትንታኔ የሚጠይቅ ደስ የሚል ዝማሬ ያለው ነፍስን የሚያረሰርስ የነፍስ ዝማሬ ያለው በክርስቲያኖችም በአይሁድ ዘንድም በጣም የሚወደድ መጽሐፍ ነው። እንዲያውም ኦሪገን ይህንን መጽሐፍ ባብራራበት ትርጓሜው ላይ አኪባ የሚባል የዕብራውያን ረቢ እንዲህ ያለ ይላል። መኃልየ መኃልይ ዘሰሎሞንን ካነበበ በኋላ እስራኤል መኃልየ መኃልይ ዘሰሎሞንን የተቀበለችበትን ቀን ያህል የከበረ ቀን የለም። በጣም ውድ ቀን ነው ይህንን መዝሙር ያገኘችበት ቀን ይላል። የነፍስ ዝማሬ እንደውም ኦሪገን ከኛው ቤተክርስቲያን ሊቃውንት ትንታኔ ብዙም ባልራቀ መልኩ 6 መዝሙራትን ያስቀምጣል። ስንት መዝሙራት አልኳቸው? 6 መዝሙር ያስቀምጥና ከነዚህ ከ6 መዝሙሮች የሚበልጥ መዝሙር ነው ይላል። መጀመሪያ የሚያስቀምጠው መዝሙር በኦሪት ዘጸአት ምዕራፍ 15 ላይ የተቀመጠው መዝሙር ነው። ታስታውሱ እንደሆነ እስራኤል በድል ከተሻገሩ በኋላ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምራለሁ፣ ፈረሰኛውንና ፈረሶቹን በባህር ውስጥ ጣለ እያሉ ዘመሩ። ይህንን መዝሙር ይላል ቅዱስ ሊቁ ኦሪገን ይህንን መዝሙር ነፍሳችን የክርስትና ጥምቀትን ስትጠመቅ የምትዘምረው መዝሙር ነው ይላል። ባርነት፣ ጉስቁልና፣ አምልኮ ጣዖትን በባህር ውስጥ በውሃ ውስጥ ጥሎልን አዲስ ማንነትን ይኸውም ክርስቶስን መልበስን ሰጥቶናልና ፈረሰኛውንና ፈረሶችን ዲያብሎስንና ክፉ ምክሩን በባህር ውስጥ ጥሏልና በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ ብላ ነፍሳችን ትዘምራለች አለ። ሁለተኛ የሚያነሳው መዝሙር በኦሪት ዘኍልቍ ምዕራፍ 21 ላይ ያለው መዝሙር ነው። ታስታውሱ እንደሆነ እስራኤል በምድረ በዳ ሲሄዱ ምንጭ አገኙ፣ ከበው ዘመሩለት እንዲህ እያሉ አንተ ምንጭ ሆይ ፍለቅልን። ምን በልልን? አንተ ምንጭ ሆይ ምን በል? ፍለቅልን። እኛም እናንተም ዘምሩለት። የሕዝብ አለቆች በበትራቸው መንግስታትም በበትረ መንግስታቸው የቆፈሩ ያጎረጎዱ አንተ ምንጭ ሆይ ምን በል? ፍለቅልን እያሉ ይዘምራሉ አለ። ይህንን መዝሙር የሚዘምሩት ስጋው ደሙን የሚቀበሉ ክርስቲያኖች ናቸው ይላል። ምን አይነት ክርስቲያኖች? አሁን ባህሩን ተሻግረው ከክርስቶስ ጋር ህብረት ሊያደርጉ ስጋው ደሙን የሚቀበሉ ክርስቲያኖች የሚዘምሩት መዝሙር ነው። ቆመው ቅዳሴ ላይ አንተ ምንጭ ሆይ ፍለቅ። በዕለተ ዓርብ ካህናትና ሊቃነ ካህናት ያጎረጎዱ አንተ ምንጭ ሆይ ፍለቅ። ለጥማችን የፈለቅ አንተ ምንጭ ሆይ ምን በል? ፍለቅ። ልታነጻን የፈለቅ አንተ ምንጭ ሆይ ፍለቅ። ልታለመልመንና ፍሬ ልትሰጠን የፈለቅ አንተ ምንጭ ሆይ ፍለቅልን እያሉ ይዘምሩለታል። አንድም ካህናት ጳጳሳት በስልጣነ ክህነታቸው የሚፈትቱ አንተ ምንጭ ሆይ ፍለቅ ብለው ይዘምራሉ። እቺ ነፍስ ወደ ስጋው ደሙ ስትቀርብ የምትዘምረው ዝማሬ ነው ይላል። ደግሞ ይላል ኦሪት ዘዳግም ምዕራፍ 32 ላይ ደግሞ ሙሴ የዘመረውን መዝሙር ያነሳል። ኦሪት ዘዳግም ምዕራፍ 32 ቁጥር 1 ጀምሮ ሙሴ አሻግሮ የተስፋይቱን ምድር እየተመለከተ ከዮርዳኖስ ወዲህ ማዶ ሆኖ አሻግሮ ከነዓንን እየተመለከተ የዘመረው መዝሙር አለ። ይህን ደግሞ ክርስቲያኖች መንግስተ ሰማያትን ተስፋ እያደረጉ የሚዘምሩት መዝሙር ነው ይላል። ይመጣል ደግሞ በዚህ በትንቢተ ኢሳይያስ ምዕራፍ 5 ቁጥር 1 ላይ ያለ መዝሙር አለ። ለኔና ለወዳጄና ለወይኑ ለእርሻ ቦታው ቅኔን እቀኛለሁ። ወዳጄ በፍሬያማው ኮረብታ
በፍሬያማው እርሻ ላይ የወይን እርሻ ነበረው። ግንብ ሰራለት፣ መጭመቂያ ማሰለት፣ ድንጋዩን ለቅሞ አወጣለት፣ ጠባቂዎችን ሾመለት፣ መጭመቂያ ማሰለት፣ ምርጥ የሆነውን አረግ ተከለበት። በጣም ምርጥ የሚባል አረግ፣ በጣም ምርጥ የሚባል ዘር ሊቃውንቱ ሴሬቅ የሚባል ወይን ነው ይላሉ። በዓመት 3 ጊዜ የሚያፈራ ነጭም ቢሉ ጥቁርም ቢሉ ቀይም ቢሉ ማፍራት የሚችል በዓመት 3 ፍሬ የሚያፈራ ወይን ተከለ። ፍሬ ያፈራል ብሎ ተማመነ። ፍሬ ያፈራል ብሎ ጠበቀ። ጣፋጭ ያፈራል ብሎ ጠበቀ። ይሄ ወይን የተደረገለትን እንክብካቤ ተመልከቱ። አይ እንስሳት ተራግጠውበት አውሬ ተንፍሶበት ፍሬ አልባ ሆነ እንዳይባል አጥር ቅጥር ሰርቶለታል። ጠባቂ ስለሌለው ነው እንዳይባል መጠበቂያን ከጠባቂ ጋር አስቀምጦለታል። አይ በወቅቱ ስላልተጨመቀ ነው መጭመቂያው ተበላሽቶ ነው የመረረው እንዳይባል መጭመቂያ ምሶለታል። አይ እንደው ወይኑ ፍሬ እንዲያፈራ ይችል ነበር፣ ግን ውስጡ ላይ ድንጋይ ስለበዛ አፈር ስላላገኘ ነው እንዳይባል ይሄ ሰው ድንጋዩን ለቅሞ አወጥቷል። ዘሩ የጠፋ ነው ጥሩ ዘር አይደለም እንዳይባል ደግሞ በጣም ምርጥ የሆነውን አረግ ነው የዘራው። ፍሬ ያፈራል ብሎ ተማመነ። ነገር ግን ሆምጣጤን አፈራ። ምን አፈራ? ሆምጣጤን አፈራ። እናንተ በኢየሩሳሌም የምትኖሩ፣ እናንተ በእስራኤል የምትኖሩ፣ እናንተ በምድረ ይሁዳ የምትኖሩ በእኔና በወይኔ መካከል ፍረዱ። ያደረኩለት ምን አለ? አንድ ነገር አላደረኩለትም፣ እሱን አደርግበታለሁ፣ እቆርጠዋለሁ አለ ይላል። ይህንን መዝሙር የሚዘምሩት ደግሞ ንስሐ የሚገቡ ክርስቲያኖች ናቸው። ጌታዬ ሆይ ፍሬያማ በሆነችው ኮረብታ በቤተ ክርስቲያን ተክለኸኛል። አጥር ቅጥር ወንጌልን ሰጥተኸኛል። መጠበቂያን ከነጠባቂው ካህናትን ሾመህልኛል። ድንጋዩን ፈተናውን አስወግደህልኛል። ምርጥ የሆነውን ዘር አንተን ተክለህብኛል። ክርስቶስ ተብለ ክርስቲያን አሰኝተኸኛል። የሰው ልጅ ተብለ የእግዚአብሔር ልጅ አስብለኸኛል። ወደ አንተ ልዕልና ከፍ ልታደርገኝ ወደ እኔ ትሕትና ወርደሃል። ፍሬ ታፈራለህ ብለ ጠበከኝ። ነገር ግን ቆምጣጤ ኃጢአትን አፈራው እያሉ የሚዘምሩት መዝሙር ነው ይላል። ንስሐ የሚገቡ ሰዎች ሌላም አሁን ዳዊት የዘመረውን ሁለተኛ ሳሙኤል ምዕራፍ 22 ላይ ያለውንም ያነሳል። ይሄ ደግሞ ልክ ይሄ ከሳኦል እጅ ነፃ ወጥቶ ከጠላቶቹ ካመለጠ በኋላ የዘመረው መዝሙር 18 ላይ ያለው አቤቱ ጉልበቴ ሆይ እወድሃለሁ። ክርስቲያኖች ፈተናቸውን ከተሻገሩ በኋላ የሚዘምሩት መዝሙር ነው ይላል። 6 መዝሙር ከደረደረ በኋላ መኃልየ ዘሰሎሞንን ግን ክርስቲያኖች በአባታቸው እቅፍ ሲገቡ የሚዘምሩት የድል ዝማሬ ነው ይላል። እነዛ ሁሉ 6 መዝሙሮች የማጫ መዝሙሮች ናቸው ይላል። የማጫ ይሄ ማጫ ታውቃላችሁ አይደል? ጥሎሽ ማለት ነው። የጥሎሽ መዝሙሮች ናቸው። መኃልየ ዘሰሎሞን ግን የሰርግ መዝሙር ነው ይላል። ነፍሳችን ሙሽሪት ነፍሳችን ሙሽራው ክርስቶስን ስታገኝ የምትዘምረው መዝሙር ነው ይላል። የፍጹምነት ዝማሬ፣ ክርስቶስን የማግኘት ዝማሬ፣ የድል ዝማሬ። ወገኖቼ በተለይ ወጣቶች በየዘመኑ የምንሰማቸው ነገሮች አሉ። የፍቅር ደብዳቤ ይላሉ አንዳንዶች የማይገባቸው ስጋውያን። ለዚህ ነው ቤተክርስቲያን ሊቃውንት መኃልየ ዘሰሎሞንን ቅድስተ ቅዱሳን ይሉታል። ቅድስተ ቅዱሳን የሚባለው 3ኛው ክፍል የኦሪቱ ሊቀ ካህን ነጽቶ በቅቶ የሚገባበት ክፍል ነው። አለዚያ እግዚአብሔር እሳት ይበላዋል። መኃልየ ዘሰሎሞንንም የሚያነቡ የሚያጠኑ ወጣቶች ስጋዊ ፍላጎት ይሄ ወጣትነት አእምሮት ካልጠፋላቸው እንዳያነቡት ይላሉ። ምክንያቱም አእምሮ ያልጸዳ ከሆነ ለምሳሌ ነው፣ ቀላል ምሳሌ ላንሳላችሁ። በጣም የራበው ሰው ርቦት ወደ ቤቱ ሲገባ ጠረጴዛው ላይ ሳህኑ ላይ ስፖንጅ ተቀምጦ ቢያይ ቶሎ ያ ስፖንጅ ምንድን ነው የሚመስለው? ምን ይመስለዋል? ሳትደብቁ ተናገሩ። ምንድን ነው የሚመስለው? ዳቦ ነው የሚመስለው። ለምን? ውስጡ የረሃብ ፍላጎት ስላለ ወይም ዳቦ የመፈለግ ፍላጎት በውስጡ ስላለ። መኃልየ ዘሰሎሞንም በአፉ መሳሚ ሙሽራዬ ጡቶችሽ እንደምን የተዋቡ ናቸው ሲል፣ ትንሽ እህት አለችን ገና ጡት አላወጣችም ሲል፣ እነዚህን ምስጢራት ሲያነብ ስጋዊ ሰው ወደ ስጋዊ ምኞት ይሄዳል። ስለዚህ በዚህ በመኃልየ ዘሰሎሞንን
ከተረጎሙት ከተነተኑት አባቶች ቀዳሚው ሊቁ የፖሊጠስ ቢሆንም ቀጥሎ እነ ኦሪገን እነ ቅዱስ ጎርጎሪዮስ ዘኑሲስ ተርጉመውታል። ጎርጎሪዮስ ዘኑሲስ የተዋህዶ መዝሙር ነው ይላል። 3 ደረጃዎችን ይሰጣል ለሶሎሞን ዝማሬ። 3 ደረጃዎችን በመጽሐፈ ምሳሌ 1፣ ከዛን ቀጥሎ መጽሐፈ መክብብ 2፣ ከዛን መኃልየ ዘሶሎሞን አንጽሖ አብርሆ ተዋህዶ ብሎ አንጽሖ የሚባለው መጽሐፈ ምሳሌ መጀመሪያ አንድ ሰው መኃልየ ዘሶሎሞንን ለማጥናት መጽሐፈ ምሳሌን ማጥናት አለበት። ራሱን የሚያነጻበት የምክር መጽሐፍ ነው ይላል። የልጅነት መጽሐፍ ነው፣ የሚያዘጋጀት መጽሐፍ ነው። ቀጥሎ አብርሆ የሚባለው መጽሐፍ ደግሞ ክፍል መጽሐፈ መክብብ ነው ይላል። መጽሐፈ መክብብ ደግሞ ሁሉ ከንቱ እንደሆነ የምናይበት ነው። በመጽሐፈ ምሳሌ እንገሰጻለን፣ እንመከራለን። በመጽሐፈ መክብብ ይበራልናል፣ እንንቀዋለን። ዓለምን የሚበራልን የሰማዩ ነው። ሁሉ ከንቱ የከንቱ ከንቱ እንደሆነ በምድር ላይ የሚታየው ማማሩ እንደው ደስታን ሳቅን አንተ እብድን አልኩት ይላል። ደስታ ከምን ይገኛል ብሎ ብዙ ደስታን ፈለገ። ሁሉ ከንቱ የከንቱ ከንቱ ነፋስንም እንደመከተል ነው ብሎ ይደመድማል። ይሄ የምናኔ መዝሙር ነው፣ ሰማይን የማየት መዝሙር ነው ይልና የመጨረሻው ተዋህዶ የሚባለው የመኃልየ ዘሰሎሞን ይላል። ነፍሳችን ከክርስቶስ ጋር ህብረት የምታደርግበት መዝሙር ይላል። ለምን የሶሎሞን መዝሙር 150 ከዘመረው ከዳዊት መዝሙር ሌሎችም ከዘመሩት መዝሙር ለምን በለጠ ካልን የንስሐ መዝሙር ስለሆነ ነው። የምን መዝሙር? እኛ የንስሐ መዝሙር የምናውቀው ከበሮ ከሌለው ነው አይደል? ከበሮ ከሌለ የንስሐ መዝሙር ነው። ካልተጨበጨበ እልል ካልተባለበት የንስሐ መዝሙር ነው። የንስሐ መዝሙር ማለት ነፍሳችን እልል እያለች የምትዘምረው መዝሙር ነው። የንስሐ መዝሙር ተመልሰን የምንዘምረው መዝሙር ነው። ታስታውሱ እንደሆነ ሶሎሞን የእግዚአብሔር ሰው፣ ያ የእግዚአብሔር ሐሳብ የተከናወነበት ሶሎሞን፣ የዳዊት ኪዳን የጸናበት ሶሎሞን፣ በእጆቹ የእግዚአብሔርን መቅደስ የሰራው ሶሎሞን፣ ዓይኔም ልቤም በሰራህበት ቤት ላይ ይሆናል፣ የሰራውን ቤት እኔ ወድጄዋለሁ ያለለት ሶሎሞን፣ በእግዚአብሔር የተወደደ የተባለ ሶሎሞን አምላኩ እግዚአብሔርን ረስቶ ለግብፅ አማልክት ተንበረከከ። አንደኛ ነገሥት ምዕራፍ 11 ቁጥር 1 ጀምሮ እንደምናነበው ለእግዚአብሔር በተንበረከከበት ጉልበቱ 2 ዓመት ሙሉ ለአሕዛብ ጣዖታት ተንበረከከ። እግዚአብሔርን ባመሰገነበት አንደበቱ ለግብፅ ቆነጃጅት ብሎ ስለ 700ዎቹ ሚስቶቹና ስለ 300 ዕቁባቶቹ ብሎ አምላኩ እግዚአብሔርን አሳዘነ። የከበረው ሰሎሞን ወረደ፣ ከፍ ከፍ ያለው ሰሎሞን ዝቅ ዝቅ አለ። ዛሬ ብዙዎቻችን ወርደናል። ትላንት የወደድነው እግዚአብሔርን ዛሬ እንደ ትላንትናው አንወደው። ትላንት የምትጠጋነው እግዚአብሔርን በልምምድ ንቀነዋል። የምንቆር ወደ ዓለም ወርደናል። የምንዘምር ወደ ዘፈን ወርደናል። የምንመጸውት ወደ ስስት ወርደናል። በፍቅር የምናምን ወደ ዘረኝነት ወርደናል። መንፈሳውያን የነበርን ወደ ስጋዊነት ወርደናል። መንፈሳዊነት ያለቀብን ብዙዎች አለን። ቀላል ነው ጠላት ገሎ መዘመር፣ ቀላል ነው ጎልያድን በጠጠር ጥሎ መዘመር፣ ቀላል ነው ታግሎ ጥሎ መዘመር፣ ቀላል ነው። ትልቁ ስጋዊ ምኞትንና ኃጢአትን ታግሎ ጥሎ መዘመር ትልቁ የድል ዝማሬ ነው። ያ የተበላሸው ሶሎሞን ያ የከበረው ወደቀ። ወገኖቼ መጽሐፍ ቅዱስ ያልወደቁ ሰዎች ታሪክ አይደለም። እየሰማችሁ ነው? ያልወደቁ ሰዎች ታሪክ አይደለም። ክርስትና አለመውደቅ አይደለም። ክርስትና ወድቆ አለመነሳት አይደለም። ክርስትና ወድቆ መነሳት ነው። ክርስትና አለመሳሳት አይደለም። ክርስትና ከስተት መታረም ነው። ክርስትና አለመበደል አይደለም። ክርስትና ከበደል በንስሐ መመለስ ነው። ማን ያልበደለ? ከብሉይ ኪዳን ማን ያልበደለ? ሙሴ ነው? አሮን ነው? ዳዊት ነው? ሰሎሞን ነው? ከአዲስ ኪዳን ማን ያልበደለ? ጴጥሮስ ነው? ጳውሎስ ነው? ማን ነው ያልወደቀ? ሁሉም ወድቀው ተነስተዋል። ሁሉም ጠፍተው ተገኝተዋል። ተስፋ አትቁረጡ ወገኖቼ።
በእግዚአብሔር ፊት የማይቀልጥ የኃጢአት ክምር የለም። ከእግዚአብሔር ይቅርታ የሚበልጥ በደል በምድር ላይ የለም። ጠፍቶ መገኘት፣ ወድቆ መነሳት አለ። ይህን መኑ ሰሎሞን ከአምላኩ ከታረቀ በኋላ ይህንን መዝሙር የዘመረው ይስመኒ በስእመተ አፉሁ፣ በአፉ መሳም ይሳመኝ አለ። ያፍቅረኒ በፍቅረ ልቡ ወይትናገረኒ በነገረ ቃሉ ሲል ነው። በልቡ መውደድ ይውደደኝ፣ በቃሉ ንግግር ይናገረኝ ሲል ነው። አብርሃምን ይስሐቅን ያዕቆብን በወደደበት ልቡ ይውደደኝ፣ አሮንን ሙሴን በተናገረበት ቃሉ ይናገረኝ ማለት ነው ይላሉ አባቶች። አሁን አባቶቼን በወደድክበት ልብ ውደደኝ፣ የቀደሙትን በተናገርክበት ቃል ተናገረኝ እያለ ዝማሬውን ይዘምራል። ከመዝሙራት ሁሉ የሚበልጥ መዝሙር መኃልየ መኃልይ። እግዚአብሔር ቅዱሳንን በወደደበት ልቡ ይውደደን፣ ለአባቶቻችን በተናገረበት ቃሉ ይናገረን። ከመዝሙራት ሁሉ የሚበልጥ መዝሙር ያሰኘው የሰሎሞን መጽሐፍ ይሄ ነው። የነፍስ ዝማሬ፣ ነፍስ ወደ ፍጹምነት ደረጃ ስትደርስ የምትዘምረው ዝማሬ፣ የሰርግ ዝማሬ፣ የድል ዝማሬ። ሙሽራው ክርስቶስ፣ ሙሽራይቱ ነፍሳችን በአምስት ይተረጎማል። መኃልየ መኃልይ ዘሰሎሞን ላይ በአንድ ፍቅረኛ አፍቃሪ ሴትና በአንድ ተፈቃሪ ወንድ ገጸ ባህሪ የተቀመጠ ነው። ወይም በአንዲት ሙሽሪትና በአንድ ሙሽራ መካከል ያለ ዲያሎግ ነው መኃልየ መኃልይ ዘሰሎሞን። በብዙ ይተረጎማል። የመጀመሪያው ሙሽራይቱ እስራኤል ናት፣ ሙሽራው እግዚአብሔር ነው። አንድ። ሁለተኛ ሙሽራይቱ ቤተ ክርስቲያን ናት፣ ሙሽራው ክርስቶስ ነው። ሶስት ሙሽራይቱ የኛ ነፍስ ናት፣ ሙሽራው ክርስቶስ ነው። አራት ሙሽራይቱ እመቤታችን ናት፣ ሙሽራው እግዚአብሔር አብ ነው። መርዓተ አብ ስለሚላት የአብ ሙሽራ ስለምንላት እዚህ ገጸ ባህሪ ውስጥ የምትመለከቱት በአንድ ፍቅረኛ ወይም ባፈቀረች ሴት እና በተፈቀረ ወንድ መካከል ያለ የናፍቆትን ሕመም፣ የመገናኘትን ደስታ፣ የመለያየትን ሐዘን በስፋት የሚነግር መጽሐፍ ነው። ብዙ ምስጢር ያለበት መጽሐፍ ነው። ነፍሳችን የምትዘምረው የነፍስ ዝማሬ ነው። ስለዚህ እቺ ነፍሳችን በመኃልየ መኃልይ ዘሰሎሞን ምዕራፍ 3 ቁጥር 1 ላይ እንዲህ ትላለች። ሌሊት በምንጣፌ ላይ ሆኜ ነፍሴ የወደደችውን ፈለግኩት አለች። ማንን ፈለግኩት? ማንን? ነፍሴ የወደደችውን ፈለግኩት። እግዚአብሔርን መፈለግ፣ ሙሽራን መናፈቅ፣ ሙሽራን መጠበቅ ፈለግኩት። ኢትዮጵያውያን ሊቃውንት ሌሊት የተባለውና አልጋ የተባለው ወይም መኝታ የተባለው ባርነትና ግዞትን አድርገው ይናገራሉ። 70 ዘመን በባቢሎን ጨለማ ውስጥ ሆኜ ነፍሴ የፈለገችው የወደደችውን ፈለግኩት። 5500 ዘመን በመቃብር በሲኦል ሆኜ ነፍሴ የወደደችውን ፈለግኩት። ኦሪገን ደግሞ ምን ይላል? ነፍሳችን በንዋመ ሐኬት በአራተ ዝንጋዬ ላይ ሆና በስንፍና እንቅልፍ በመዘናጋት አልጋ ላይ ሆና ጌታዋን ትፈልጋለች። ብዙዎቻችን አሁን በዚህ እንቅልፍ ውስጥ ወድቀናል። የንዋመ ሐኬት፣ ይሄ ንዋመ ሐኬት የስንፍና እንቅልፍ እና አራተ ዝንጋይ የመዘናጋት አልጋ ብዙዎቻችን ተኝተናል። ይህንን እንቅልፍ መቋሚያ ተደግፈን ቆመናል። አይናችን ተገልጧል። ቅዳሴ ተሰጥቶን እንመልሳለን፣ ግን አልነቃንም ከእንቅልፋችን። እንመጣለን፣ ጉባኤ ላይ አለን፣ አሜን ሲባል አሜን እንላለን። በሚያስጨበጭበው ከእልልታ ጋር እናጨበጭባለን፣ ግን ተኝተናል፣ አልነቃንም። ብዙዎቻችን የስንፍና እንቅልፍ ወስዶናል። ሌሊት በመኝታዬ ላይ ሆኜ ነፍሴ የወደደችውን ፈለግኩት፣ አላገኘሁትም። ብዙዎቻችን ተዘናግተናል፣ ተኝተናል። ዓለማዊነት አልጋ ሆኖ አስተኝቶናል። ዝና፣ ክብር፣ ገንዘብ መቁጠር፣ ዕውቀት ማወቅ፣ መመራመር፣ መፈላሰፍ፣ መራቀቅ አስተኝቶናል። አረ አንዳንዶቻችንንማ የሃይማኖት ዕውቀታችን ራሱ አስተኝቶናል። ብዙ እናውቃለን፣
በየሚዲያው ብዙ እንናገራለን፣ በየአውደ ምሕረቱ ብዙ እንናገራለን፣ ግን የተኛን አለን። እግዚአብሔር ያንቃን። አንተ የምትተኛ ንቃ፣ ክርስቶስ ያበራልሃል ያለ ንዋየ ኅሩይ ቅዱስ ጳውሎስ ይህንን ነው። ብዙዎቻችን ተኝተናል። በመኝታዬ ላይ ሆኜ ፈለግኩት አላገኙት፣ እነሳለሁ፣ በከተማይቱ እዞራለሁ አለ። ምን እላለሁ? እንነሳ። ክርስቶስን ማግኘት ትፈልጋላችሁ? ጥርጥር የለውም መልሳችሁ አዎ ነው። እንነሳ። ማግኘት እንፈልጋለን፣ እንነሳ። ከዘረኝነት አልጋ እንነሳ፣ ከፍቅረ ነዋይ አልጋ እንነሳ፣ ከትዕቢት አልጋ እንነሳ፣ ከስስት አልጋ እንነሳ። ጾም ወይም ክርስቶስ በጾሙ ድል ያደረገልን እነዚህ ናቸው እኮ ፍቅረ ነዋይ፣ ስስት፣ ትዕቢት። እንነሳ። ዛሬም ቢፋቅ የማያልቅ እንደ ፈጣን ሎተሪ ቢፋቅ የማያልቅ መዓት ትዕቢት በልባችን አለ። በትህትና ቀለም የተሞሸረ ዝቅ ምንል ግን ልባችን በትዕቢት ያበጠ እኔ ከእናንተ አልበልጥም እያልን ግን በትዕቢት የተሞላናለን። እንነሳ። እነሳለሁ። መነሳት ቀዳዳ ምንጮችን በመፈለግ ቀዳዳ ምንጮችን ተስፋ በማድረግ እግዚአብሔርን የረሳን ገንዘቤ ይጭለቀው እንጂ የምንል፣ ስልጣኔ ይጭለቀው እንጂ የምንል፣ እስካለ ዘመዴ የምንል ታስታውሳላችሁ? በትንቢተ ኤርምያስ ምዕራፍ 2 ላይ እግዚአብሔር እንዲህ ይላል፣ እስራኤል በፊቴ 2 በደሎችን በደላለ። ስንት በደሎችን? 2 በደሎችን። የመጀመሪያው የሕያውን ውሃ እኔን ትቶኛል አለ። እግዚአብሔርን መተው አንድ። ሁለተኛ ውሃ ሊይዙ የማይችሉ ቀዳዳ ምንጮችን ለራሱ ቆፍረዋል አለ። ምን ሊይዙ የማይችሉ? ምን መያዝ የማይችሉ? ውሃ መያዝ የማይችሉ ግን ምንድነው ስማቸው? ምንጭ። ግን ደግሞ ምንጩ ምንድነው? ቀዳዳ። በሀብት መመካት፣ በስልጣን መመካት፣ በጉልበት እነዚህ ቀዳዳ ምንጮች ናቸው። የማይነጥፍ የገንዘብ ጦጣ የማይዘለው ገንዘብ አለኝ። እነዚህ ቀዳዳ ምንጮች ናቸው። አንድ ቀን ይደፈናሉ። የተመከነባቸው ነገሮች ሁሉ ያልፋሉ። ገንዘቡም ተዘርዝሮ ተመንዝሮ ምን ይላል? ያልቃል። ስልጣንም በጊዜ ምን ይላል? ያልፋል። ውበትም በዘመኑ ይወይባል። ጉልበትም በጊዜው ይደክማል። ዕውቀትም በጊዜው ሞኝነት ይሆናል። የማያልፈው ማን ብቻ ነው? እሱን ፍለጋ እንውጣ ወገኖቼ፣ እንነሳ። ካልጋችን ተነስተን እንፈልገው። እነሳለሁ፣ በከተማይቱ እዞራለሁ። ነፍሴ የወደደችውን አያችሁት እያልኩ በከተማ ውስጥ ዞርኩኝ። የከተማ ጠባቂዎች አገኙኝ፣ ግን እነሱም ሊያሳዩኝ አልቻሉም። በጉባኤ ነቢያት፣ በጉባኤ ካህናት ፈለግኩት፣ በብሉይ ኪዳን አላገኘሁትም። ከነሱ ጥቂት እልፍ ብዬ ግን ነፍሴ የወደደችውን አገኘሁት አለ። ነፍሴ ምን ያለችውን? አረ በማርያም ስሙ፣ ምን ያለችውን? የወደደችውን ምን አረኩት? ይህንን መዝሙር እንድትዘምሩ እግዚአብሔር ይርዳችሁ። በዚህ ጾም እጆቼን ዘርጉቼ የጠበቅኩት ነፍሴ የወደደችውን፣ የነፍሴ ናፍቆት፣ የልቤ ጉጉት፣ የነፍሴ ረሃብ ጌታዬን አገኘሁት እንድትሉ። ቅዱስ ዳዊት አንተ ፊቴን ሹ ባልክ ጊዜ አቤቱ ፊትህን እሻለሁ አለ። አቤቱ ፊትህን ምን እላለሁ? ፊትህን ምን እላለሁ? እሻለሁ። ፊትህን ከኔ አትሰውር፣ ተቆጥተህም ከባሪያ ፈቀቅ አትበል ይላል መዝሙር 27 ቁጥር 8 ላይ። ዋሰስኩ ገጸ ከገጸ ዚ አካስስ ጊዜው አቤቱ ገጽህን ፊትህን አንተን ማየት እመኛለሁ። አንተ የቅዳሴው ሙሽራ እናፍቅሃለሁ። አንተ የሰዓታቱ ናፍቆት እናፍቅሃለሁ። አንተ የማህሌቱ ጌጥ እናፍቅሃለሁ። አንተ የቤተ ክርስቲያን ሙሽራ እናፍቃለሁ። ደግሞ ምን አለ መዝሙር 41 ላይ እንዲህ አለ፣ ዋላ ወደ ውሃ ምንጭ እንደሚናፍቅ። ወዴት እንደሚናፍቅ? ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ እንዲሁ ወደ አንተ ትናፍቃለች። አንተን ተጠማች ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላኬንስ ፊቱን መቼ አያለሁ ይላል። ይጠማል። አንተ የነፍሴ ጥማት
የቆላ ፍየል በረሃ ለበረሃ ዋሻ ለዋሻ ኮረብታ ለኮረብታ ወደ ውሃ ምንጭ እንደሚናፍቅ እንደዚሁ ናፍቃለሁ። እወጣለሁ፣ በከተማይቱም እዞራለሁ፣ ነፍሴ የወደደችውን እፈልገዋለሁ። አያችሁት ወይ ያልኳቸው አላገኘሁትም፣ አልመለሰልኝም። ፈለግኩት ከእነሱ ጥቂት እልፍ ብዬ ግን ነፍሴ የወደደችውን ምን አልኩት? አገኘሁት። አልተወው። ወደ ልቤ ጓዳ እስካስገባው በሕሊናዬ ሰሌዳ እስክመዘግበው በልቤ ጓዳ እስክሸሽገው አልተወው። አሁን ነፍሴ የወደደችውን ፈለግኩት፣ ሙሽራዬን ናፈቅኩት። ነው ቁጥር 11 ላይ ያለው ቃል ደስ ይለኛል የተናገረው። ያ ሙሽራዬ እናንተ በኢየሩሳሌም የምትኖሩ የጽዮን ቆነጃጅት በሰርጉ ቀንና በልቡ ደስታ ቀን የደፋችለትን አክሊል ደፍቶ ንጉሥ ሰሎሞንን ታዩት ዘንድ ውጡ ትላለች ያቺ ሙሽራ። ያ ሰሎሞን የተባለ ሰሎሞን ማለት መስተሳልም ሰላማዊ የተባለ የሰላም አለቃ ሰላማዊ ክርስቶስን በሰርጉ ቀንና በልቡ ደስታ ቀን እንደውም የግዕዙ ቅጃችን አመለተ ሕማሙ በሕመሙ ቀን ወአመለተ ሞቱ በሞቱ ቀን ወአመለተ መርዓው በሰርጉ ቀን ወአመለተ ፍስሐ ልቡ በልቡ ደስታ ቀን ሙሽራው ክርስቶስን የሾህ አክሊል ደፍቶ ታዩት ዘንድ ውጡ። ያ በደም የተሞሸረ ሙሽራ ነፍሴ የወደደችውን የነፍሴ ናፍቆት የሰላም አለቃን የሾህ አክሊል ደፍቶ ታዩት ዘንድ እናቱ ቤተ አይሁድ ኩራብ ወለደቶ አለሐቀቶ ስለሚል ኩራብ ወለደችው አሳደገችው እንዳለ ቅዱስ ዮሐንስ። እናቱ ቤተ አይሁድ እናቱ ምኩራብ የደፋችለትን የሾህ አክሊል ደፍቶ በደም ተሞሽሮ አታሞ እየተመታለት አይደለም፣ በጥፊ እየተመታ ለሙሽራ እንደሚዘፈን እየተዘፈነለት እየተዘመረለት አይደለም። በአይሁድ ስድብ ታጅቦ የተሞሸረ ሙሽራ ነጭ ካባ ለብሶ አይደለም፣ እርቃኑን የደም ልብስ ለብሰው የተሞሸረ ሙሽራ የክብር ዘውድ የወርቅ አክሊል ደፍቶ አይደለም፣ የሾህ አክሊል ደፍቶ የተሞሸረ ሙሽራ የልቤ ናፍቆት እሱ ነው። ታዩት ዘንድ ምን በሉ ውጡ፣ ከዓለም ጨለማ እንውጣ። በዚህ ጾም ፍጻሜ እንድናገኘው የቀራንዮውን ንጉሥ እንደ በግ ታርዶ እንዳንበሳ የተነሳውን የትንሣኤውን ጌታ እንድናገኘው የነፍሳችንን ናፍቆት እንድናገኘው እግዚአብሔር ቸርነት ሁላችንን የሚረዳን። አጭሩን ሰው አስታወሳችሁት? በሉቃስ ወንጌል ምዕራፍ 19 ላይ ከሰፈሩ ክርስቶስን ሊያይ ወጣ ምስኪን፣ ግን ማየት አልቻለም። ቁመቱ አጭር ነው። በቀላሉ ክርስቶስን ለማየት አልቻለም። በቀላሉ ክርስቶስን ለማየት ዋጋ ያስከፍላል። ክርስቶስን ለማየት ሰበብ ምክንያት አያስፈልግም። የዘኬዎስ የቁመቱ ማጠር ምክንያት አልሆነውም። እንደኔ ጥርብጥን ያላችሁ ስላጠርን ክርስቶስን አናገኘውም አትበሉ እንጂማ በቁመት ቢሆን እኮ እነ ልሳነ ክርስቶስ አያሳዩንም ነበር። በቁመት ቢሆን እኛ እናይም ነበር፣ እነሱ ናቸው የሚያዩት። ይሄ ሰው አጭር ነው። ዛፍ ላይ ወጣ፣ ግን ማንን ፍለጋ? ክርስቶስን ለማየት ዛፍ ላይ ወጣ። ክርስቶስ ቀድሞ አየው። የቱ ነው ክርስቶስ እያለ ገና አይኖቹን ሲወረውር ዘኬዎስ አይቻለሁ፣ ና ውረድ፣ ዛሬ በቤት እውል ዘንድ ይገባኛል አለው። ዛሬም በጸሎት ማማ ላይ፣ በቅዳሴ ማማ ላይ፣ በልመና በምህላ በጉባኤ ማማ ላይ ቆማችሁ የምትፈልጉት ከእናንተ ጋር እውላለሁ ይበላችሁ ክርስቶስ። አሁን ግን እንደው እኛ እንፈልገዋል፣ እሱ እኮ ነው የሚፈልገን። ብዙዎቻችን እኮ ትተነዋል። ዛሬም አይኖቹን ደጅ በር እየጣለ የሚጠብቀን እኮ እሱ ነው። ከዛሬ ነገ ይመለሳለሁ፣ ከዛሬ ነገ ንስሐ ይገባለሁ፣ ከዛሬ ነገ ይታረማሉ፣ ከዛሬ ነገ ወደ ስጋው ደግሞ ይቀርባሉ እያለ የሚናፍቀን እኮ። ልብ ብላችሁ አስተውላችኋል? ስጋው ደግሞ ወርዶ አንበላህም ብለነው ሲመለስ፣ ክርስቶስ መጥቶ አይ አንጠጣንም ብለነው ስንመለስ፣ ንስሐ አባት ፊት ለፊታችን አቁሞ ቤታችን መጥተው በራ አንኳኩቶ መጥተው
አረና ግድግዳ ጸበል አጥርጭተን ንስሐ ግን አንገባም ብለን ስንመልሰው ብዙ እሱ እኮ ፍለጋችንን ይንከራተታል። የሉቃስ ወንጌል ምዕራፍ 15 ላይ እንደጠፉት እንደ በጉ ቆላ ወርዶ ይፈልገናል፣ እንደ ልጁ በር በር እያየ ይጠብቀናል፣ እንደ ድሪሙ ቤት ውስጥ እየተንጎራደደ ይፈልገናል፣ መብራት እያበራ። ይህ ሁሉ ጉባኤ ምክንያት እየተደረገ እባካችሁን ወንጌል ተማሩ፣ ወደዚህ ቅረቡ፣ ይሄው መቀመጫ፣ ይሄው ምኑ፣ እባካችሁ ተማሩ ተብለን እኛን ፍለጋ እኮ ነው። ቤተክርስቲያን የለኮሰችው መብራት ነው። እኛን ፍለጋ ጠፍታችሁብኛል እያለች እግዚአብሔር ያገኘን በዚህ ጉባኤ በእውነት የፈለገኝን ጌታ አገኘሁት እንድንል፣ በእውነት ሙሽራዬን ናፍቆቴን አገኘሁት እንድንል፣ በዚህ ጾም አገኘ ነው ብለን እንድናውጅ፣ ነፍሴ የወደደችውን አገኘሁት ብለን እንድንዘምር እግዚአብሔር ይርዳን። አዎ አገኘሁት ብለን እንድናወራ የፈለገኝን ጌታ አገኘሁት፣ በላሁት፣ ጠጣሁት። ግን ደግሞ አይጠገብም እኮ ሁሌ የበላ ነው የምንርበው እያገኘ ነው። እግዚአብሔር አይለመድማ። እግዚአብሔር ምን አይልም። እንደውም ጎርጎርዮስ ዘኑሲስ ይህንን ክፍል ሲያብራራ ሁል ጊዜ መፈለግ ማለት ሁል ጊዜ ማግኘት ነው፣ ሁል ጊዜ ማግኘት ደግሞ ሁል ጊዜ መፈለግ ነው ይላል። ክርስትና ይሄ ነው። በቃ የሚባል አይደለም። ክርስቶስ አይጠገብማ። ሁሌ እንግዳ፣ ሁሌ አዲስ፣ ሁሌ ተናፋቂ ነው። ክርስትና ክርስቶስን እየፈለጉ ማግኘት፣ እያገኙ መፈለግ ነው። እስኪ በሉ ክርስትና በሉ። ክርስቶስን እየፈለጉ ማግኘት፣ እያገኙ መፈለግ ነው። የሁል ጊዜ ናፍቆት ነው። ለዚህ እኮ ነው አንዳንዶች አግኝተውት ቆርበው አይበቃቸውም፣ መነኩሱለታል። መንኩሰው አይበቃቸውም፣ ቤታቸውን ጥለው ይወጡለታል። ቤታቸውን ጥለው አይበቃቸውም፣ ይጋደሉለታል። ሰማዕታት ይመሰክሩለታል። አልበቃ ብሏቸው ፍቅሩ እንደ ወይን ጠጅ ነው፣ እያደር የሚጥም፣ እያደር ዋጋው፣ እያደር ፍቅሩ፣ እያደር ጣዕሙ የሚጨምር። ተጋድለውለት ደማቸውን አፈሰውለት አይበቃቸውም። እንደገና ሕዋሳታቸው ተቆራርጦ አይበቃቸውም፣ እስከ ሞት ይጋደሉለታል። ክርስቶስ የሁል ጊዜ ነፍሳችን ናፍቆት ነው። ነፍሴ የወደደችውን አገኘሁት ብለን እንድናገኘው ቸርነቱ ይረዳን። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ይክበር ይመስገን። የምናስበው የምንዘክረው የመምህራችን የመምህር ዘላለም በረከት ከሁላችን ጋር ይሁን። ስብሐት ለእግዚአብሔር። ሰላም እደሩ። ሞቼ ስለማልቀር ትንሣኤ ስላለ በሰማይ ቤታችን ስለምንገና ወዳጅ ዘመዶቼ አታልቅሱ በቃ ወዳጅ ዘመዶቼ አታልቅሱ በቃ አገኛለሁና ገና አዲሱን ኑሮ አምላክን አስቡት ይብቃችሁ ኑሮ አምላክን አስቡት ይብቃችሁ ኑሮ ሞቼ ስለማልቀር ትንሣኤ ስላለ በሰማይ ቤታችን ስለምንገና ወዳጅ ዘመዶቼ አታልቅሱ በቃ ወዳጅ ዘመዶቼ አታልቅሱ በቃ ይልቅ ጸልዩላት ለነፍሴ እረፍት በቀኝ እንዲያቆማት የጻድቃን አባት በቀኝ እንዲያቆማት የጻድቃን አባት
ሞቼ ስለማልቀር ትንሣኤ ስላለ በሰማይ ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ። ወዳጅ ዘመዶቼ አታልቅሱ በቃኝ። ዓለም ኪራይ ቤት ናት፣ ዘላቂ አይደለችም። ለሥጋ ነው እንጂ ለሥጋ ነው እንጂ ለነፍስ አትመችም። ሞቼ ስለማልቀር ትንሣኤ ስላለን በሰማይ ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ። ወዳጅ ዘመዶቼ አታልቅሱ በቃኝ። ግን በእርሷ ስንኖር ትእዛዙን ከፈጸም ለተዘጋጀው ቤት ወራሾች እኛው ነን። ለተዘጋጀው ቤት ወራሾች እኛው ነን። ሞቼ ስለማልቀር ትንሣኤ ስላለን በሰማይ ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ። ወዳጅ ዘመዶቼ አታልቅሱ በቃኝ።